ሰላም ውድ የኢትዮ ቲንከርስ ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። በዛሬ ቪዲዮአችን ደግሞ የዘጠነኛ ክፍል ኢኮኖሚክስ ዩኒት 3 ላይ ባለፈው ያስተማርኳችሁን ነገሮች ትንሽ ጠንከር ለማድረግ ወደ 35 የሚሆኑት ፕራክቲስ ኩዌስችኖችን ለእናንተ አንድ ላይ በማቀናጀት ይዤ ቀርብ ያለው ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት እጠይቃለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮቹን ደግሞ ጠቃሚ ሆነው ካገኛችሁ ላይክ በማድረግ ጀምሩ። የተለያዩ አጋዥ መጽሐፍቶችን እና ጥያቄዎችን ለማግኘት ደግሞ የቴሌግራም ቻናሌን ሊንክ ጆይን አድርጉ። የቻናሌንም ሊንክ ዲስክሪፕሽን ቦክስ ስር አስቀምጥላችኋለሁ። አሁን ቀጥታ ወደ ቪዲዮ። ግሬድ 9 ኢኮኖሚክስ ዩኒት 3 ፕራክቲስ ኩዌስችንስ። ዩኒት 3 ላይ የተዘጋጁ የመለማመጃ ጥያቄዎች ነው የሚለው። ቶፒክ 1 ታይፕስ ኦፍ ሪሶርስስ ኤንድ ፋክተር ፔመንትስ። እንግዲህ ልክ ዩኒት 1 እና ዩኒት 2 ላይ ቶፒክ 1 ቶፒክ 2 ምናምን እያልኩ ከፋፍዬ እንደሰራውላችሁ እዚህኛው ዩኒት ስርም ቶፒኮቹን ከፋፍዬ ነው ያስቀመጥኩላችሁ፣ ያው አንደርስታንድ ለማድረግ እንዲቀላችሁ ማለት ነው። ሶ አሁን ወደ ጥያቄው እንሄዳለን ማለት ነው። Question number 1, which factor of production includes natural gifts such as soil and minerals? ከነዚህ ወደ ታች ከተዘረዘሩት ፋክተር ኦፍ ፕሮዳክሽን ውስጥ ሶይል ወይንም አፈር የምንለውንና ሚኒራልስ ወይንም የተለያዩ ማዕድናቶችን በውስጡ የያዘው የትኛው ነው ነው ጥያቄው። ኤ ሌበር የሰው ኃይል፣ ቢ ካፒታል፣ ሲ ላንድ መሬት፣ ዲ ኢንተርፕሬነርሺፕ። ሶ ከነዚህ ውስጥ የትኛው ነው መልሱ ማለት ነው? እስኪ ሞክሩት። 1 2 3 4። ሶ መልሳችሁን መልቲፕል ቾይስ ሲ ካላችሁ ልክ ናችሁ ማለት ነው። ሶ ባለፈው ምን ብለን ነበረ? ላንድ ሪፈርስ ቱ ኦል ፍሪ ጊፍትስ ኦፍ ኔቸር which are usable in the production of goods and services ብለን ነበረ። ላንድ በተፈጥሮ ያለን ሀብቱ ነው የተለያዩ እቃዎችን ለማምረት እና የተለያዩ አገልግሎቶችን እሱ ላይ ተመርኩዘን ለመስጠት እንድንችል የሚያግዘን ሪሶርስ ነው ማለት ነው። እና በውስጡ የተለያዩ ማዕድናትን እና ሚነራልን የያዘ ነው ማለት ነው። Question number 2, which factor receives factor payment called wage? ከነዚህ ወደ ታች ከተዘረዘሩት ፋክተር ኦፍ ፕሮዳክሽን ውስጥ ዌጅ የሚባለውን ክፍያ ወይንም ኮምፐንሴሽን የሚቀበለው የትኛው ነው? ኤ ላንድ መሬት፣ ቢ ሌበር፣ ሲ ካፒታል፣ ዲ ኢንተርፕሬነርሺፕ። ስለዚህ መልሱ የትኛው ነው ማለት ነው? 4 3 2 1። ሶ ዌጅ የትኛው ኮምፐንሴሽን ነው ማለት ነው? የሌበር ነው። ሌበር ሰርቪስ የሰጠ ሰው ዌጅ በሚባል ክፍያ ነው ኮምፐንሴት የሚደረገው ማለት ነው። ሶስተኛው ጥያቄ ፕሮፊት ኢዝ ዘ ፔመንት ሜድ ቱ። ፕሮፊት የሚባለውን ክፍያ የሚቀበለው የትኛው ፋክተር ኦፍ ፕሮዳክሽን ነው? ኤ ሌበር፣ ቢ ካፒታል፣ ሲ ኢንተርፕሬነርስ፣ እችኛው ኢንተርፕሬነርሺፕ በምትለው ተስተካከል፣ ዲ ላንድ ኦነርስ። ሶ ፕሮፊት የሚባለውን ክፍያ የሚቀበለው ፋክተር ኦፍ ፕሮዳክሽን ከነዚህ ምርጫዎች የቱ ነው ማለት ነው? እስኪ ሞክሩ። 1 2 3 4 5። ሶ ፕሮፊት በሚባለው ኮምፐንሴሽን ኮምፐንሴት የሚደረገው ፋክተር ኦፍ ፕሮዳክሽን ኢንተርፕሬነርሺፕ የምንለው ነው ማለት ነው። አራተኛ ጥያቄ ኢንተረስት ኢዝ ኤ ፋክተር ፔመንት ፎር ዘ ዩዝ ኦፍ። ኢንተረስት የምንለው የትኛውን ፋክተር ኦፍ ፕሮዳክሽን ስንጠቀም የምንከፍለው ክፍያ ነው? ኤ ማሽነሪ የተለያዩ ማሽኖችን ስንጠቀም፣ ቢ ሌበር የሚቀበለው ፋክተር ኦፍ ፕሮዳክሽን ነው፣ ሲ ካፒታል የሚቀበለው ፋክተር ኦፍ ፕሮዳክሽን ነው፣ ዲ ናቹራል ሪሶርሶች ወይንም የተፈጥሮ ሀብቶች ኮምፐንሴት የሚደረጉበት ፋክተር ኦፍ ፕሮዳክሽን ነው። ሶ ስለዚህ መልሳቸው የትኛው ነው ማለት ነው? መልቲፕል ቾይስ እስኪ ሞክሩት አንዴ። መልቲፕል ቾይስ ሲ ኢንተረስት ኢዝ ፋክተር ፔመንት ፎር ዘ ዩዝ ኦፍ ካፒታል ማለት ነው። አንድ ሰው ካፒታል የተለያዩ ማሽነሪ እና ኢኩዊፕመንቶች ቱሎችን ቢያከራይ ወይንም
ሌሎች ሰዎች እንዲጠቀሙበት ቢፈቅድ ኮምፐንሴት የሚደረግበት ሚንስ ኢንተረስት ይባላል ማለት ነው። Question number 5 which of the following best describes capital as a resource? ከዚህ ወደ ታች ከተዘረዘሩት ምርጫዎች ውስጥ ካፒታልን እንደ ሪሶርስ የሚገልጽልን የየትኛው ምርጫ ነው? A natural gifts from land ከመሬት የምናገኘው የተፈጥሮ ሀብት ካፒታልን ይገልጽልናል ይላል መልቲፕል ቾይስ A። B human skills and efforts የሰዎች ክህሎትና ጥረት። C tools and machines used in the production በምርት ሂደት ውስጥ የምንጠቀምባቸው የተለያዩ ማሽኖችና የተለያዩ እቃዎች ወይንም ቱሎች። D managerial decision making የአንድ ማኔጀር የውሳኔ የመስጠት ችሎታ ወይንም አቅም ማለት ነው። ሶ ከዚህ ውስጥ መልሱ የትኛው ነው ማለት ነው? ካፒታል as a resource refers to 1 2 3 4 ስለዚህ ካፒታል as a resource refers to multiple choice C ማለት ነው። the tools and the machines used in the production ካፒታል ምን ብለን ነበር ዲፋይን ያደረግነው? ካፒታል refers to all factors of production which are already produced but which we can use for further production ብለን ነበር። አንዴ የተመረቱ ነገሮች ነገር ግን እጅግ ከፍ ባለ ሁኔታ የተለያዩ ምርቶችን ለማምረት የምንጠቀምበት ፋክተር ኦፍ ፕሮዳክሽን ካፒታል ይባላል ብለን ነበርና ይህም ካፒታል ደግሞ በውስጡ የተለያዩ ማሽነሪዎችን፣ ቱሎችን፣ የተለያዩ ህንፃዎችን፣ የተለያዩ ትራክተር፣ ኮምባይነር እና የመሳሰሉትን የያዘ ነው ማለት ነው። ስድስተኛ ጥያቄ ኢንተርፕሬነርሺፕ ኢዝ ኢምፖርታንት ቢኮዝ ኢንተርፕሬነርሺፕ አስፈላጊ ነው ምክንያቱም ኢንተርፕሬነሮች ኤ ሰፕላይ ሪሶርስስ የተለያዩ ሀብትን ስለሚያቀርቡ፣ ቢ ፕሮቫይድ ማኑዋል ሌበር የተለያዩ የጉልበት አገልግሎቶችን ፕሮቫይድ ወይንም ሰፕላይ ስለሚያደርጉ፣ ሲ ኦርጋናይዝ ኤንድ ማኔጅ አዘር ፋክተርስ ሌሎች ፋክተር ፕሮዳክሽንን ለማቀነባበር እና ማኔጅ ለማድረግ ስለሚጠቅመን፣ ዲ ሪፕሌስ ፋይናንሻል ማርኬትን ስለሚተካልን ነው የሚለን መልቲፕል ቾይስ ዲ ማለት ነው። ሶ ከዚህ ውስጥ የትኛው ነው ማለት ነው ትክክል? ኢንተርፕሬነርሺፕ ኢዝ ኢምፖርታንት ቢኮዝ ኢንተርፕሬነርስ ዊል ዱ ዊች መልቲፕል ቾይስ ሲ ማለት ነው። ኢንተርፕሬነርሺፕ ኢዝ ስፔሻል ታይፕ ኦፍ ሂውማን ታለንት ዛት ሄልፕስ ቱ ኦርጋናይዝ ዘ አዘር 3 factors of production which include labor, land and capital ብለን ነበር ባለፈው ዲስከስ እናደርግ። የተለየ ሰው ልጅ ተሰጥኦ ሆኖ የተለያየ ፋክተር ኦፍ ፕሮዳክሽንን ኦርጋናይዝ ለማድረግ የሚጠቅመን ፋክተር ኦፍ ፕሮዳክሽን ወይንም ኢኮኖሚክ ሪሶርስ ምን ይባላል ብለን ነበር ባለፈው? ኢንተርፕሬነርሺፕ ይባላል ብለን ነበር። ሶ ያንን ነገር የሚሰሩት ሰዎች ደግሞ they are what we call them ኢንተርፕሬነር ይባላሉ ሰዎቹ ደግሞ። ሶ አሁን ቶፒክ 2 ላይ ደርሰናል። ቶፒክ 2 ሪኒዌብል ኤንድ ነን ሪኒዌብል ሪሶርስስ ታዳሽና ታዳሽ ያልሆኑት ሀብቶች ወይንም ሪሶርሶች። question number 7 a resource that can regenerate naturally within a short period is called በአጭር ጊዜ ውስጥ ራሱን መተካት የሚችል ሪሶርስ የሚባለው ምንድን ነው? ኤ ነን ሪኒዌብል የማይታደስ ሪሶርስ፣ ቢ አርቲፊሻል የሆነ ሪሶርስ፣ ሲ ሪኒዌብል ሪሶርስ ወይንም ታዳሽ የሆነ ሪሶርስ፣ ዲ ኤግዛውስቲብል ሪሶርስ ማለት ማለቂያ ያለው ሪሶርስ ማለት ነው። ሶ ከዚህ ውስጥ መልሱ የትኛው ነው ማለት ነው? እስኪ 5 4 3 2 1 መልሳችሁ የትኛው ነው ማለት ነው? ራሳቸውን ሪጀነሬት ማድረግ የሚችሉት ሪሶርሶች they are what we call them renewable resources are resources that can have a natural potential to renew or replenish themselves ብለን ነበር። በተፈጥሮ ሂደት ራሳቸውን ማደስ ወይንም መተካት የሚችሉት ሪሶርሶች renewable ሪሶርስ ይባላሉ። እነዚህም ደግሞ በአጭር ጊዜ ውስጥ ነው ራሳቸውን የሚተኩት ማለት ነው። ስምንተኛ ጥያቄ which of
the following is a non-renewable resource ከነዚህ ወደ ታች ከተዘረዘሩት ሪሶርሶች ውስጥ ራሱን የማይተካ ወይንም ራሱን የማያድስ ሪሶርስ የትኛው ነው ማለት ነው? ኤ ዋተር ውሃ፣ ቢ ሶላር ኢነርጂ የፀሐይ ብርሃን ወይንም ፀሐይ፣ ሲ ኮል ከሰል ወይንም የከሰል ድንጋይ፣ ዲ ዊንድ ዊንድ ኢነርጂ የሚባሉት የነፋስ ኃይል ወይንም ነፋስን ተጠቅመን የምናመነጨው ኃይል ማለት ነው። ዊንድ የምንለው እሱ ነው። ከዚህ ውስጥ መልሱ የትኛው ነው ማለት ነው? ራሱን ሪኒው የማያደርግ ሪሶርስ በተለይም በአጭር ጊዜ ውስጥ መልቲፕል ቾይስ 1 2 3 የትኛው ነው የምትሉት? መልቲፕል ቾይስ ሲ ማለት ነው። እነዚህ ኮል፣ ቻርኮል፣ ፔትሮሊየም፣ ዳይመንድ ምናምን የሚባሉት ራሳቸውን የማይተኩ ሪሶርሶች ናቸው። እነዚህ ሪሶርስ መጠናቸው በተፈጥሮ የተገደበ ነው ማለት ነው። ራሳቸውን ደግሞ አይተኩም። ራሳቸውንም ቢተኩ ረጅም እድሜ ይወስድባቸዋል። በሚሊየን የሚቆጠሩ አመታቶችን ያስቆጥራሉ ማለት ነው። ስለዚህ እነዚህ ነን ሪኒዌብል የምንላቸው ሪሶርሶች ናቸው ማለት ነው። 9ኛ ጥያቄ why is petroleum classified as non-renewable? ፔትሮሊየም ለምንድን ነው እንደ የማይታደስ ኃይል ተደርጎ የሚቆጠረው ነው የሚለው ጥያቄው። ኤ it is expensive ውድ ስለሆነ፣ ቢ it is available everywhere የትም ቦታ ስለሚገኝ፣ ሲ it takes millions of years to form እንዲፈጠር ብዙ ሚሊዮን አመታቶችን ስለሚወስድበት፣ ዲ it is easy to replace ለመተካት ቀላል ስለሆነ ይለናል መልቲፕል ቾይስ ዲ። ከዚህ ውስጥ መልሱ የትኛው ነው ማለት ነው? ልብ ካላችሁኝ እንግዲህ 8ኛ ጥያቄውን ዲስከስ አድርግ አንስቼላችሁ ነበረ። ስለዚህ መልሱ መልቲፕል ቾይስ ሲ ማለት ነው። ነን ሪኒዌብል የሚባሉት ሪሶርሶች የማይታደሱ ሪሶርሶች በአጭር ጊዜ ውስጥ ራሳቸውን መተካት የማይችሉ ሪሶርሶች ናቸው። ራሳቸውን ሪኒው ለማድረግ ብዙ ሚሊዮን አመታቶችን ይወስድባቸዋል ማለት ነው። 10ኛ ጥያቄ forests became scarce when ደኖች ስኬርስ ሪሶርስ ወይንም መጠናቸው የተገደበ ሪሶርስ የሚሆኑት መቼ ነው? ኤ they are conserved ስንንከባከባቸው፣ ቢ they are used wisely በአግባቡ ስንጠቀምባቸው፣ ሲ they are over harvested ከመጠን በላይ ስንጠቀምባቸው ማለት ነው፣ ዲ new trees are planted አዳዲስ ዛፎች ሲተከሉ ይለናል መልቲፕል ቾይስ ዲ። ከዚህ ውስጥ መልሱ የትኛው ነው ማለት ነው? እስኪ ሞክሩት። 1 2 3 4 forest becomes a scarce resource when they are over harvested ማለት ነው። እነዚህ ፎረስት ምናምን የሚባሉት ሪሶርሶች ደኖች ስኬርስ የሚሆኑት መጠናቸው የሚገደብ ምን ሲሆን ነው ማለት ነው? ካለው መጠን በላይ ስንጠቀም ማለት ነው። እየተጠቀምንበት ያለው መጠንና ሪሶርሱን እየተካን የምንሄድበት ሂደት ሳይመጣጠን ሲቀር፣ ለምሳሌ በአንድ አመት ውስጥ 1 ሄክታር ደን የምንመነጥር ከሆነና የምንተክለው ደግሞ ግማሽ ሄክታር ከሆነ ኦቨር ሃርቨስት እያደረግን ነው ማለት ነው። ስለዚህ ሪሶርሱ ስኬርስ እየሆነ ይሄዳል ማለት ነው። መጠኑ እየገደበ እየሳሳ ይሄዳል ማለት ነው። 11ኛ ጥያቄ renewable resources require conservation because renewable ወይንም ታዳሽ የምንላቸው ሪሶርሶች እንክብካቤ ይፈልጋሉ። ምክንያቱም ወይንም አስፈላጊነቱ ኤ they never regenerate በጭራሽ ራሳቸውን መተካት ስለማይችሉ፣ ቢ they can be depleted if misused በአግባቡ ካልተጠቀምንባቸው እያለቁ ስለሚሄዱ ወይንም እየሳሱ እየጠፉ ስለሚሄዱ፣ ሲ they are man made ሰው ሰራሽ ስለሆኑ፣ ዲ they are non exhaustible መጠናቸው ያልተገደበ ስለሆኑ ወይንም የማያልቁ ስለሆኑ ነው የሚለው መልቲፕል ቾይስ ዲ። ስለዚህ ከዚህ ውስጥ መልሱ የትኛው ነው ማለት ነው? እስኪ ሞክሩት። 3 ሰከንድ ሰጥቻችኋለሁ። 3 2 1 እቺ በጣም ቀላል ጥያቄ ነች አይደለ? ስለዚህ መልሱ ምን አላችሁ?
renewable resources require conservation because they can be depleted if misused. እነዚህ ታዳሽ የሆኑት ሪሶርሶች እንክብካቤ ያስፈልጋቸዋል። ምክንያቱም የምንጠቀምባቸው የነሱ መጠንና እነሱ ራሳቸውን የሚተኩበት መጠን የማይመጣጠን ከሆነ እያለቁብን ስለሚሄዱ ወይንም ዲፕሌት ስለሚሆኑብን ማለት ነው። 12ኛ ጥያቄ planting trees after harvesting is an example of ዛፎችን ከቆረጥን በኋላ መልሰን መተካት የምን ምሳሌ ነው የሚለን 12ኛ ጥያቄ። A sustainable use of resource ወይንም ሀብትን ቀጣይነት ባለው መልኩ መጠቀምን የሚያሳየን ነገር ነው ወይንም የሱ ምሳሌ ነው። B resource pollution የሀብት ብክነት ነው። C destruction of nature የተፈጥሮ መውደም ነው። D overuse of resources ከመጠን በላይ መጠቀም ነው። So ከዚህ ውስጥ planting trees after harvesting is an example of which choice A አይደለም። ከተጠቀምንባቸው ዛፎችን መልሰን መትከል የምን ምሳሌ ነው ማለት ነው? sustainable use of resource። እዚህ ጋር sustainability የሚባለው ምንድነው? ለእናንተ ባጭሩ በሚገባ ቃል ዛሬ ላይ ያለው ትውልድ የሚያስፈልገውን ሪሶርስ መጠቀም አለበት። የሚያስፈልገውን ሪሶርስ ሲጠቀም ደግሞ የወደፊቱንም ትውልድ ግንዛቤ ውስጥ ማስገባት አለበት ማለት ነው። እሱን ነው sustainability የምንለው። ዛሬ ላይ ያሉትን ዛፎች ቆርጠን ከተጠቀምንባቸው የተወሰኑትን መልሰን ብንተካ ደግሞ ለነገው ትውልድ እያሰብን ነው ማለት ነው። sustainable ዩዝን ፕሮሞት እያደረግን ነው ማለት ነው። 13ኛ ጥያቄ which of the following is an example of reducing the use of natural resources? ከዚህ ወደ ታች ከተጠቀሱት ምሳሌዎች ውስጥ የተፈጥሮ ሀብት አጠቃቀምን መቀነስ የሆነው ምሳሌ የትኛው ነው? A throwing away plastic bags after one use የተለያዩ ፕላስቲክ ባጎችን ወይንም የተለያዩ ፌስታሎችን ሊሆን ይችላል፣ ቦርሳዎችን ሊሆን ይችላል ከተጠቀምንባቸው ወርውረን መጣል አካባቢው ላይ ማለት ነው። B turning off lights when not in use በማንጠቀምበት ሰዓት ላይ መብራት ምናምን ማጥፋት ወይንም የተለያዩ ቤት ውስጥ የምንጠቀምባቸውን ላይቶች ማጥፋት። C buying more packaged products በጣም የታሸጉ እቃዎችን መግዛት። D using only gasoline for transport ለትራንስፖርት አገልግሎት ቤንዚን ብቻ መጠቀም ነው የሚለን። ከዚህ ውስጥ የምንጠቀምበትን ናቹራል ሪሶርስን የመቀነስ ምሳሌ የሆነ የትኛው ነው ማለት ነው? እስኪ ሞክሩት። 3 2 1 0 ልበለው ደግሞና ከዚህ ውስጥ የትኛውን ያላችሁት እናንተ? መልቲፕል ቾይስ B ማለት ነው። አንድ ሰው ቤት ውስጥ በማይኖርበት ሰዓት ላይ የሚጠቀምበትን ብርሃን ቢያጠፋ አምፑል ወይንም መብራት ቢያጠፋ ናቹራል ሪሶርስን ኮንዘርቭ እያደረገ ነው ያለው። ለምንድን ነው የሆነው? እንግዲህ ብርሃን የሚመጣው ያው ቤት ውስጥ የምንጠቀምበት ኤሌክትሪክን ለማመንጨት የምንጠቀምበት የውሃ ኃይል ነው አይደለ? ውሃ ደግሞ ናቹራል ሪሶርስ ነው። እሱን መቆጠብ ነው በተቃራኒ ማለት ነው። 14ኛ ጥያቄ why are some plastics and metals difficult to recycle? አንዳንድ ፕላስቲኮች እና ብረቶች ከእንደገና ሪሳይክል ለማድረግ ወይንም ለማደስ ለምንድን ነው አስቸጋሪ የሆኑት? A they are too expensive በጣም ውድ ስለሆኑ። B they are often made from mixtures that are hard to separate ለመለያየት በጣም አስቸጋሪ ከሆኑት ውህደቶች ስለተሰሩ። C they are renewable resources ታዳሽ ኃይላት ስለሆኑ ወይንም ታዳሽ ሀብቶች ስለሆኑ። D they cannot be collected in recycling centers የተለያዩ ማቴሪያሎችን ሪሳይክል በመናረግባቸው ማዕከላቶች ውስጥ ለመሰብሰብ አስቸጋሪ ስለሆኑ ይለናል። ከዚህ ውስጥ መልሱ የትኛው ነው ማለት ነው? እስኪ ሞክሩ እናንተ። 1 2 3 4 መልሱ መልቲፕል ቾይስ B ነው ማለት ነው። B ካላችሁ ትክክል ናችሁ። እነዚህ ፕላስቲክስ እና የተለያዩ
ሜታሎች ሪሳይክል ለማድረግ አስቸጋሪ የሆኑት ለምንድን ነው ማለት ነው? they are made from mixtures that are hard to separate ለመለያየት በጣም አስቸጋሪ ከሆኑ ግብአቶች ሲሰሩ ከእንደገና ሪሳይክል ለማድረግ ያስቸግሩናል ማለት ነው። 15ኛ ጥያቄ what is the main benefit of reusing items like jars, paper and bags? የተለያዩ እቃዎችን ለምሳሌ እንደ ጀረኪና ያሉ እንደ ወረቀት ያሉና እንደ ቦርሳ ያሉትን ነገሮች ከእንደገና መጠቀማችን ምን ጥቅም አለው ነው ጥያቄው። it increases the need for new raw materials አዳዲስ ጥሬ እቃዎችን ለመጠቀም ያለንን ፍላጎት ስለሚጨምር ይላል። b it adds more waste to the environment ለአካባቢው ሌላ ብክለት ስለሚጨምር። c it conserves natural resources that would be used to make new products አዳዲስ እቃዎችን ለመስራት የምንጠቀምባቸውን ናቹራል ሪሶርሶች ወይንም የተፈጥሮ ሀብቶችን ለመንከባከብ ስለሚያግዘን። ወይንም d it makes recycling unnecessary ሪሳይክሊንግን ወይንም መልሶ ማደስን አላስፈላጊ ስለሚያደርግ ይለናል። ከዚህ ውስጥ መልሱ የትኛው ነው ማለት ነው? እቺኛው እንኳን በጣም ቀላል ነች ብዬ አስባለሁ። መልቲፕል ቾይስ ሲ ማለት ነው። የተለያዩ ወረቀቶችን፣ የተለያዩ ባጎች እና የተለያዩ ፕላስቲኮች ጀርኪን ሊሆን ይችላል፣ የተለያዩ ነገሮችን ፕላስቲኮችን፣ ሃይላንዶችን ሊሆን ይችላል። እነሱን ሪዩዝ ማድረግ ጥቅሙ ምንድን ነው ማለት ነው? እነሱን ለማምረት የምንጠቀምባቸውን የተፈጥሮ ግብዓቶችን ለመቆጠብ ያገለግለናል ማለት ነው። ቶፒክ 3 ታይፕስ ኦፍ ማርኬትስ ጉድስ ኤንድ ሰርቪስስ ሌበር ኤንድ ፋይናንሻል ማርኬት። እነዚህን 3 የማርኬት አይነቶችን አይተን ነበረ የምታስታውሱ ከሆነ ማለት ነው። አሁን ደግሞ እነሱ ላይ በመሞርከዝ የተዘጋጁ ጥያቄዎችን እናያለን ማለት ነው። 16ኛ ጥያቄ the market where finished goods are sold is known as ያለቁ እቃዎች የሚሸጡበት ገበያ የሚባለው ምንድን ነው? a ሌበር ማርኬት የሰው ኃይል ገበያ፣ b ጉድስ ኤንድ ሰርቪስስ ማርኬትስ፣ c ፋይናንሻል ማርኬት፣ d ካፒታል ማርኬት። the market where finished goods are sold is known as multiple choice b ማለት ነው። ያለቀላቸው እቃዎች የሚሸጡበት ገበያ፣ ያለቀላቸው አገልግሎቶች የሚገበያዩበት ገበያ ጉድስ ኤንድ ሰርቪስስ ማርኬት ይባላል ብለን ነበር በባለፈው ማለት ነው። 17ኛ ጥያቄ in a labor market households mainly ሌበር ማርኬት ውስጥ ሃውስሆልዶች ወይንም አንድ ጥላ ስር የሚኖሩት ሰዎች የሚያደርጉት a ሴል ሌበርን ይሸጣሉ፣ b ባይ ጉድስ እቃዎችን ይገዛሉ፣ c ቦሮ መኒ ገንዘብን ይበደራሉ፣ d ፕሮቫይድ ሎን ያበድራሉ ወይንም የብድር አገልግሎት ይሰጣሉ። ከዚህ ውስጥ የትኛው ነው ማለት ነው መልሱ? እስኪ ሞክሩት። 1 2 3 4 ስለዚህ መልሱ መልቲፕል ቾይስ ኤ ነው ማለት ነው። ሌበር ማርኬት is a market in which the households sell labor which is one factor of production ሌበር ማርኬት የሚባለው ሃውስሆልዶች ፋክተር ኦፍ ፕሮዳክሽንን የሚሸጡበት ገበያ ነው። ከነዛ ፋክተር ኦፍ ፕሮዳክሽን ውስጥ አንዱና ዋነኛው ደግሞ የትኛው ነው ማለት ነው? ሌበር ነው ማለት ነው። 18ኛ ጥያቄ the financial market is a place where ፋይናንሻል ማርኬት የምንለው ገበያ ደግሞ የምን ግብይት የሚካሄድበት ገበያ ነው። a jobs are created ስራዎች የሚፈጠሩበት ገበያ፣ b goods are exchanged እቃዎች የሚለዋወጡበት ገበያ፣ c borrowing and lending takes place መበደርና ማበደር የሚከናወንበት ገበያ፣ d wages are determined ለሰራተኞች የሚከፈል ክፍያ የሚወሰንበት ገበያ ማለት ነው። እስኪ መልሱን ሞክሩት። መልቲፕል ቾይስ 1 2 3 4 መልቲፕል ቾይስ ሲ ካላችሁ መልሳችሁ ልክ ነው። ፋይናንሻል ማርኬት is a market where the borrowing and the lending
ቴክስ ፕሌስ ወይንም ፋይናንሻል ማርኬት የሚባለው ባጭሩ ምንድነው? ገንዘብና ገንዘብ ነክ የሆኑ ልውውጦች የሚካሄዱበት ገበያ ነው ማለት ነው። እዚህ ጋር ደግሞ አንድ ልብ ልትሉት የሚገባው ነገር ምንድነው? የገንዘብ ልውውጥን የሚያካሂዱት አካላቶችም እዛ ፋይናንሻል ማርኬት ስር they are considered as the actors ማለት ነው። 19ኛ ጥያቄ ባንክስ and microfinance institutions belong to ባንክና የተለያዩ ማይክሮፋይናንስ ተቋማት የትኛው የገበያ ስር ነው የሚካተቱት? ኤ ሌበር ማርኬት፣ ቢ ጉድስ ማርኬት፣ ሲ ፋይናንሻል ማርኬት፣ ዲ ሪሶርስስ ማርኬት። አሁን 18ኛ ጥያቄውን ዲስከስ አደረግላችሁ። ይህን ነገር ኢንዳይሬክትሊም ቢሆን አንስቼላችሁ ነበረ። ስለዚህ እቺን ጥያቄ ልታጧት አይገባም። እናም ደግሞ መልሷን በኮመንት ጠብቃለሁ ማለት ነው 19ኛን ጥያቄ። አሁን ወደ 20ኛው ጥያቄ እንሄዳለን ማለት ነው። 20ኛ ጥያቄ ፈርምስ ዩዥዋሊ ፓርቲሲፔት ኢን ሌበር ማርኬት ቱ ፈርሞች ወይንም አምራቾች ሌበር ማርኬት ውስጥ የሚሳተፉት ለምንድን ነው? ኤ ቱ ሴል ካፒታሎችን ለመሸጥ ነው። ቢ ቱ ሃይር ወርከርስ፣ ሃይር ማለት መቅጠር ነው። እሺ ሰራተኞችን ለመቅጠር ይለናል መልቲፕል ቾይስ ቢ። ሲ ባይ ሮ ማቴሪያልስ፣ የተለያዩ ጥሬ ዕቃዎችን ለመግዛት። ዲ ሌንድ መኒ፣ ገንዘብ ለማበደር። ፈርሞች ካፒታል ማርኬት ውስጥ የሚሳተፉት ለምንድን ነው? ስለዚህ ሞክሩ እስኪ 3 2 1 መልሱ መልቲፕል ቾይስ ቢ ነው ማለት ነው። ፈርሞች ሌበር ማርኬት ውስጥ የሚሳተፉት ለምንድን ነው? የተለያዩ ሰራተኞችን ለመቅጠር ነው ማለት ነው። ምን ብለን ነበረ? ፈርሞች ጉድና ሰርቪስን ፕሮዲውስ ያደርጋሉ። እነዚህን ጉድና ሰርቪስን ፕሮዲስ ለማድረግ ደግሞ የተለያዩ ኢንፑት ወይንም ፋክተር ኦፍ ፕሮዳክሽንን ይጠቀማሉ። ከነዛ ፋክተር ኦፍ ፕሮዳክሽን ውስጥ የሚጠቀሙበት አንዱ የሰው ጉልበት ነው። ስለዚህ ሰዎችን ምን ማድረግ አለባቸው ማለት ነው? መቅጠር አለባቸው። ይሄ ሂደት ደግሞ የሚከናወነው የምን ገበያ ውስጥ ነው ማለት ነው? ሌበር ማርኬት ውስጥ ማለት ነው። 21ኛ ጥያቄ ሃውስሆልድስ ፓርቲሲፔት ኢን ዘ ጉድስ ማርኬት ፕራይመርሊ ቱ ሃውስሆልድ የምንላቸው ደግሞ ጉድስ ማርኬት ውስጥ የሚሳተፉት በዋናነት ኤ ቱ ባይ ጉድስ ኤንድ ሰርቪስስ፣ የተለያዩ እቃዎችንና አገልግሎቶችን ለመግዛት። ቢ ቱ ሃይር ሌበር፣ ሰራተኞችን ለመቅጠር። ሲ ቱ ቦሮ ካፒታሎችን ለመበደር። ዲ ቱ ሴል ላንድ፣ መሬት ለመሸጥ። ሃውስሆልዶች ጉድስ ማርኬት ውስጥ የሚሳተፉት ለምንድን ነው ማለት ነው? መልቲፕል ቾይስ የትኛው ነው ያላችሁት? መልቲፕል ቾይስ ቢ ቱ ባይ ጉድስ ኤንድ ሰርቪስስ። ምን ብለን ነበረ? ጉድና ሰርቪስ የሚባለው ማርኬት ፈርሞች ወይንም አምራቾች የተለያዩ ያመረቱ እቃዎችን የሚሸጡበት ማርኬት ነው። እዚህ ማርኬት ውስጥ ፈርሞች ሲሸጡ ሃውስሆልዶች ደግሞ ምን ያደርጋሉ ማለት ነው? ፐርቼዝ ያደርጋሉ ወይንም ባይ ያደርጋሉ። ገቨርንመንትም ፐርቼዝ ያደርጋል ማለት ነው። ለዚህ ነው መልሱ መልቲፕል ቾይስ ኤ የሆነው ማለት ነው። አሁን እንግዲህ ሌላኛው ኢንተረስቲንግ ቶፒክ ላይ ደርሰናል። ቶፒክ 4 ሰርኩላር ፍሎ ኦፍ ኢኮኖሚክ አክቲቪቲስ። ኢኮኖሚክ አክቲቪቲዎች ሰርኩላር በሆነ ወይ ከአንደኛው የኢኮኖሚ ማዕቀፍ ወደ ሌላኛው የኢኮኖሚ ማዕቀፍ መፍለስን የሚያሳዩን ጥያቄዎች ላይ ደርሰናል ማለት ነው። 22ኛ ጥያቄ ኢን ሰርኩላር ፍሎ ሞዴል ሃውስሆልድስ ፕሮቫይድ ፈርምስ ዊዝ። ሰርኩላር ፍሎ ሞዴል ውስጥ ሃውስሆልዶች ለፈርሞች ወይንም ለአምራቾች የሚያቀርቡት ነገር ኤ ጉድስ ኤንድ ሰርቪስስ፣ ቢ ፋክተርስ ኦፍ ፕሮዳክሽን፣ የተለያዩ ፋክተር ኦፍ ፕሮዳክሽን፣ ሲ ሎዋንስ ብድር፣ ዲ ታክስስ ግብር። እቺ በጣም ቀላል ጥያቄ ስለሆነች ድሉ ለእናንተ ልስጣችሁ። እስኪ 1 2 3 4 5። ስለዚህ መልሱ መልቲፕል ቾይስ ቢ ማለት ነው። ኢን ሰርኩላር ፍሎ ሞዴል ሃውስሆልድስ ፕሮቫይድ ፈርምስ ዊዝ ፋክተርስ ኦፍ ፕሮዳክሽን። ምን ብለን ነበር? ሰርኩላር ፍሎ ሞዴል ውስጥ ሃውስሆልድ የምንላቸው ፓርቲኩላርሊ
ሪሶርስ ማርኬት ውስጥ ፋክተር ኦፍ ፕሮዳክሽንን ሰፕላይ ያደርጋሉ ብለን ነበር። 23ኛ ጥያቄ ፈርምስ ሰፕላይ ሃውስሆልድስ ዊዝ ፈርሞች ደግሞ ለሃውስሆልዶች የሚያቀርቡት ነገር ኤ ሌበር የሰው ኃይል፣ ቢ ጉድስ ኤንድ ሰርቪስስ የተለያዩ እቃና አገልግሎቶችን፣ ዲ ፋይናንሻል ካፒታል የተለያዩ ፋይናንስ እና ካፒታሎችን፣ ዲ ፓብሊክ ጉድ የተለያዩ በመንግስት በኩል የሚቀርቡ እቃዎችን። እችኛውም ቀለል ያለች ጥያቄ ነች እና እንደምታገኟት ተስፋ አደርጋለሁ። ስለዚህ ፈርምስ ሰፕላይ ሃውስሆልድስ ዊዝ መልቲፕል ቾይስ ቢ ማለት ነው፣ ዊዝ ጉድስ ኤንድ ሰርቪስስ። ምን ብለን ነበረ ስለ ሰርኩላር ፍሎ ሞዴል ዲስከስ እናደርግ? ፕሮዳክት ማርኬት ውስጥ ፈርሞች ጉድና ሰርቪስን ለሃውስሆልድ እና ለገቨርንመንት ይሸጣሉ ብለን ነበር። the firms are the suppliers of goods and services in a product market, but they are the demanders of the factors of production or resource in a resource market ብለን ነበር። 24ኛ ጥያቄ wage, rent and profit are examples of wage, rent እና profit የምን ምሳሌዎች ናቸው? ኤ የመኒ ፍሎ ወይንም የገንዘብ ፍሎ፣ ቢ የሪል ፍሎ፣ ሲ የካፒታል ፍሎ፣ ዲ የሪሶርስ ፍሎ። ከዚህ ውስጥ የትኛው ምሳሌ ናቸው ማለት ነው? እስኪ ሞክሩት። 3 2 1 they are examples of what we call them money flow, wage, rent እና ፕሮፊት የሚባሉት የገንዘብ ፍልሰትን ወይንም የፋይናንሻል ፍሎ አካል ናቸው። እነዚህ መልቲፕል ቾይስ ቢ እና ዲ እናንተ ምን ያክል ሁለቱን ትለያላችሁ ብዬ ነው ያመጣሁት እንጂ ሪል ፍሎ የሚያሳየን ምንድነው ማለት ነው? የሪሶርስ ፍሎ ነው። መኒ ፍሎ ካልን ደግሞ ምንድነው? ፋይናንሻል ፍሎ ነው። ኤፍ ፋይናንሻል ፍሎን ያሳየናል ማለት ነው። 25ኛ ጥያቄ ሪል ፍሎ ኢን ኤ ሰርኩላር ፍሎ ሪፈርስ ቱ ዘ ሙቭመንት ኦፍ ሰርኩላር ፍሎ ሞዴል ውስጥ ሪል ፍሎ የሚያሳየን የምንን ሙቭመንት ነው? ኤ መኒ ወይንም የገንዘብን፣ ቢ ታክስስ ወይንም የግብርን፣ ሲ ጉድስ ሰርቪስስ ኤንድ ሪሶርስስ የእቃዎች የአገልግሎቶች እና የሪሶርሶችን ፍሎ፣ ዲ ገቨርንመንት ፔመንትስ የመንግስትን ክፍያ። የትኛውን ነው የሚያሳየን ማለት ነው? እስኪ ሞክሩ። 2 3 1 ስለዚህ ሪል ፍሎ ሪፈርስ ቱ the flows of goods, services and the resources ብለን ነበር። and financial flow refers to the flows of a money or a finance which is related to the goods and services ነው። 26ኛ ጥያቄ firms demand factors of production mainly to ፈርሞች የተለያዩ ፋክተር ኦፍ ፕሮዳክሽኖችን የሚፈልጉት ወይንም የሚገዙት ለምንድን ነው? ኤ ኢንክሪዝ ዜር ኮንዘምፕሽን የኮንዘምፕሽን ፍጆታቸውን ለመጨመር፣ ቢ ፕሮዲስ ጉድስ ኤንድ ሰርቪስስ የተለያዩ እቃዎችን ለማምረት እና አገልግሎቶችን ክሬት ለማድረግ፣ ሲ ሬዲዩስ ኢምፕሎይመንት የቅጥር ሁኔታን ለመቀነስ፣ ዲ ኮሌክት ታክስስ ግብርን ለመሰብሰብ ማለት ነው። ከዚህ ውስጥ መልሱ የትኛው ነው ማለት ነው? 1 2 3 ስለዚህ ፈርምስ ዲማንድ ፋክተርስ ኦፍ ፕሮዳክሽን ሜይንሊ ቱ ፕሮዲውስ ጉድስ ኤንድ ሰርቪስስ ፈርሞች ፋክተር ኦፍ ፕሮዳክሽንን ወይንም ሪሶርስን የሚፈልጉት ለምንድን ነው? የሚጨበጡ እቃዎችን ለማምረት እና የማይጨበጡ አገልግሎቶችን ለመስጠት ነው። 27ኛ ጥያቄ which statements correctly explains the circular flow model? ከነዚህ ወደ ታች ከተዘረዘሩት ምርጫዎች ውስጥ ሰርኩላር ፍሎ ሞዴልን በአግባቡ የሚገልጽልን ምርጫ የትኛው ነው? ኤ ፈርምስ ሰፕላይ ሌበር ቱ ሃውስሆልድስ ፈርሞች ወይንም አምራቾች ሃውስሆልድ ለሚባሉት ሌበርን ያቀርባሉ። ቢ ሃውስሆልድስ ባይ ሌበር ፍሮም ዘ ፈርምስ ሃውስሆልዶች ከፈርሞች ደግሞ ምንን ይገዛሉ ማለት ነው? ሌበርን ይገዛሉ። ሲ ሃውስሆልድስ ሰፕላይ ሪሶርስስ ቱ ዘ ፈርምስ ሃውስሆልድ የሚባሉት ለፈርሞች ሪሶርስን ያቀርባሉ። ዲ
ባንክስ ሰፕላይ ጉድስ ቱ ዘ ሃውስሆልድስ ባንኮች ለሃውስሆልዶች እቃን ያቀርባሉ ይለናል መልቲፕል ቾይስ ዲ። ከዚህ ውስጥ መልሱ የትኛው ነው ማለት ነው? እስኪ ማርክ አድርጉ። መልቲፕል ቾይስ ሲ ማለት ነው። ከነዚህ ውስጥ ትክክለኛው ቾይስ መልቲፕል ቾይስ ሲ ነው። ቾይስ ኤ ምንድነው የሚለው? ፋርመርስ ሰፕላይ ሌበር ቱ ዘ ሃውስሆልድስ ተቃራኒው ነው። ሃውስሆልድስ ሰፕላይ ሌበር ቱ ዘ ፋርመርስ ቢሆን እውነት ነው። ይሄኛው ግን ውሸት ነው ማለት ነው። ሃውስሆልድስ ባይ ሌበር ፍሮም ዘ ፋርመርስ ይላል። ይሄኛውም ደግሞ የዚህኛው ግልባጭ ነው። ሃውስሆልዶች ከፈርሞች ሌበርን አይገዙም። ለፈርሞች ሌበርን ይሸጣሉ፣ ግን ከነሱ ደግሞ ምንን ይገዛሉ ማለት ነው? ጉድስ ኤንድ ሰርቪስስን። ሶ መልቲፕል ቾይስ ሲ ልክ ነው ማለት ነው። ዲ ያው ኦብቪየስሊ አልተጠጋም፣ ርቆ ነው ያለው መልቲፕል ቾይሱ ራሱ። ሶ አሁን አምስተኛውና የመጨረሻው ቶፒክ ላይ ደርሰናል ማለት ነው። ቶፒክ 5 ላንድ አስ አን ኢኮኖሚክ ሪሶርስ ኢን ኢትዮጵያ። ሶ መጽሐፋችሁ ላይም ይሄኛው የመጨረሻው ሳብ ቶፒክ ነው ማለት ነው። 28ኛ ጥያቄ ዋይ ላንድ ኢዝ ኮንሲደርድ ኤ ቬሪ ኢምፖርታንት ኢኮኖሚክ ሪሶርስ ኢን ኢትዮጵያ። ኢትዮጵያ ውስጥ መሬት ለምንድን ነው እጅግ በጣም አስፈላጊ ኢኮኖሚክ ሪሶርስ ተብሎ የሚወሰደው? ኤ ቢኮዝ ኢትዮጵያ ኤክስፖርትስ ኦንሊ ሚኒራልስ። ኢትዮጵያ የተለያዩ ማዕድናትን ብቻ ኤክስፖርት ስለምታደርግ ወይንም ወደ ውጪ ስለምትልክ ይለናል። መልቲፕል ቾይስ ቢ ቢኮዝ አግሪካልቸር ኢዝ ዘ ባክቦን ኦፍ ዘ ኢኮኖሚ። እርሻ ለኢትዮጵያ የኢኮኖሚዋ የጀርባ አጥንት ስለሆነ። ሲ ቢኮዝ ኢትዮጵያ ሃዝ ኤክሰስ አንዩዝድ ላንድ። ኢትዮጵያ በጣም ትርፍ የሆኑ ያልተጠቀምንባት መሬት ስላላት። ዲ ቢኮዝ ኢንዱስትሪስ ዲፔንድ ሞር ኦን ላንድ ዛን አግሪካልቸር። ኢንዱስትሪዎች ከእርሻ ይልቅ መሬት ላይ የተመረከዙ ስለሆኑ ይለናል። ሶ ከዚህ ውስጥ መልሱ የትኛው ነው ማለት ነው? እስኪ ሞክሩት። 3 2 1 4 5። ስለዚህ መልሱ መልቲፕል ቾይስ ቢ ነው ማለት ነው። ላንድ ኢዝ ኮንሲደርድ አስ a very important economic resource in Ethiopia because Ethiopia's economy is mostly highly depend on agriculture ብለን ነበረ። ከ85% በላይ የሚሆኑት የኢትዮጵያ ህዝቦች ኢኮኖሚያቸው እርሻ ላይ የተመረኮዘ ስለሆነ መሬት በጣም አስፈላጊ ኢኮኖሚክ ሪሶርስ ነው። ለማን? ለኢትዮጵያውያን ማለት ነው። 29ኛ ጥያቄ what percentage of Ethiopia's land is suitable for agriculture according to CSA 2007? ሴንትራል ስታቲስቲካል ኤጀንሲ በ2007 ዓ.ም ባወጣው ጥናት አማካኝነት ምን ያህል የኢትዮጵያ መሬት ለእርሻ አመቺ ነው? ኤ 10% 10%፣ ቢ 25% 25%፣ ሲ 35%፣ ዲ 50%። በቪዲዮ ላይም በጣም ዲስከስ ስላደረኩኝ እቺ በጣም ቀለል ያለች ጥያቄ ነች። ስለዚህ መልቲፕል ቾይስ ሲ ነው ማለት ነው መልሱ። 35% of Ethiopia's land is suitable for agriculture according to the study which was conducted by CSA in 2007 ማለት ነው። 35% የኢትዮጵያ መሬት ለእርሻ አመቺ ነው። The productivity of agricultural land mainly depends on ከእርሻ መሬት የምናገኘው ምርት የሚመረከዘው ምን ላይ ነው? A the country's GDP growth የሀገሪቷ የጂዲፒ ወይንም የግሮስ ዶሜስቲክ ፕሮዳክት እድገት ላይ የተመረከዘ ስለሆነ እዚህ ጋር ጂዲፒ ምንድን ነው የሚለውን ጥያቄ ልታነሱ ትችላላችሁ። ለዚህ ደግሞ መልሱን ባለፈው ቤዚክ ተርሚኖሎጂስ ኢን ኢኮኖሚክስ ብዬ የሰራሁላችሁ ቪዲዮ ውስጥ ታገኙታላችሁ ማለት ነው። እሱን ቪዲዮ ሂዳችሁ ይዩት። ቢ ሶይል ኳሊቲ ኤንድ ክላይሜት ሲታቢሊቲ የአፈር ጥራትና የአየር ሁኔታ አመቺነት። ሲ ኢምፖርት ሌቭልስ ኦፍ ፈርቲላይዘርስ የተለያዩ የማዳበሪያዎች ኢምፖርት ላይ የተመረከዘ። ዲ ኢንዱስትሪያል ዴቨሎፕመንት የኢንዱስትሪዎች እድገት ላይ የተመረከዘ ስለሆነ ይለናል። ስለዚህ ከዚህ ውስጥ መልሱ የትኛው ነው ማለት ነው? መልቲፕል ቾይስ 1 2 3 መልቲፕል ቾይስ ቢ ማለት ነው። the productivity of
አግሪካልቸራል ላንድ ሁለት ነገሮች ላይ ዲፔንድ የሆነ ነው። የመጀመሪያው ነገር ምንድነው? የአፈሩ ጥራት ነው። ሁለተኛው ነገር ደግሞ ምንድነው? የአየር ጸባይ ወይንም የአየር ንብረት ላይ ማለት ነው። 31ኛ ጥያቄ which of the following soil types is described as friable and easy to plow? ከነዚህ ወደ ታች ከተዘረዘሩት መሬቶች ውስጥ የትኛው ፍሬብል እና ኢዚ ቱ ፕሎ ነው? ፍሬብል ማለት በቀላሉ የሚፈረካከስ እና ኢዚ ቱ ፕሎ ማለት ደግሞ ለማረስ ቀላል የሆነው ማለት ነው። ሶ ኤ ብላክ ክሌይ ሶይልስ፣ ቢ ብራውን ቱ ግሬ ሶይልስ፣ ሲ ሬድ ቱ ሬዲሽ ብራውን ሶይልስ፣ ዲ ሳንዲ ሶይልስ። ሶ ከዚህ ውስጥ መልሱ የትኛው ነው ማለት ነው? ሞክሩት እስኪ 1 2 3 4። መልሱን መልቲፕል ቾይስ ሲ ካላችሁ ልክ ናችሁ። እነዚህ ወደ ታች ከተዘረዘሩት አፈሮች ውስጥ ሬድ ቱ ሬዲሽ ብራውን ሶይልስ የሚባለው በጣም በቀላሉ የሚፈረካከስና ለማረስም በጣም ቀላል የሆነው ነው ማለት ነው። 32ኛ ጥያቄ ሬድ ቱ ሬዲሽ ብራውን ሶይልስ አር suitable for agriculture mainly because ሬድ ቱ ሬዲሽ ብራውን ሶይል የሚባለው አፈር ለምርት አመቺ ነው። ምክንያቱም ኤ ሃፍ ቬሪ ሎ ሚኒራል ኮንቴንት ትንሽ ሚነራሎችን በውስጡ የያዘ ስለሆነ ወይንም ትንሽ ማዕድናቶችን በውስጡ ስለያዘ፣ ቢ አር ፋውንድ ኢን ፒውርሊ ድሬንድ ኤሪያስ አሪፍ ድሬኔጅ የሌላቸው ወይንም የውሃ መስመር የሌላቸው ቦታዎች ላይ ስለሚገኝ፣ ሲ ኮንቴን ሪኳየርድ ሚኒራል ኤንድ አር ኢዚ ቱ ፕሎ አስፈላጊ ማዕድናትን በውስጡ ስለያዘ እና ለማረስ ቀላል ስለሆነ፣ ዲ አር ፋውንድ ኦንሊ ኢን ዲዘርት ኤሪያስ በበረሃ ቦታዎች ብቻ ስለሚገኝ ይለናል። ሶ የዚህ መልሱ ምንድነው ማለት ነው? ሬድ ቱ ሬዲሽ ብራውን ሶይልስ አር suitable for agriculture mainly because ምን አላችሁት? መልሱ መልቲፕል ቾይስ ሲ ማለት ነው። በጣም አስፈላጊ ማዕድናትን በውስጡ የያዘ እና ለማረስ ቀላል ስለሆነ ማለት ነው። 33ኛ ጥያቄ what is the major characteristics of brownish to gray and black clay soils? የብራውኒሽ ቱ ግሬ እና ብላክ ክሌይ ሶይልስ ባህሪ የሆነው የትኛው ምርጫ ነው? ኤ they grow all crops without drainage ሁሉንም ተክሎች ወይንም ምርቶች ያለምንም የውሃ መስመር አስፈላጊነት ለመዝራት ስለሚያመቸን ወይንም ስለሚረዳን፣ ቢ they require proper drainage to reach full potential ወይንም በሙሉ አቅም ለማምረት የተለያዩ የውሃ ማለፊያ መስመሮችን ወይንም መንገዶችን መስራት ስለሚያስፈልገው፣ ሲ they are mostly desert soils በዋናነት በበረሃ ውስጥ የሚገኝ አፈር ስለሆነ፣ ዲ they cannot be used for crop production ምርቶችን ለማምረት ስለማይረዳን። ሶ ከዚህ ውስጥ መልሱ የትኛው ነው ማለት ነው? መልቲፕል ቾይስ ኤ ቢ ሲ ዲ የትኛውን ያላችሁት ማለት ነው? they require proper drainage to reach full potential በሙሉ አቅም ለማምረት እንድንጠቀምበት የተለያዩ የውሃ መስመሮች እንዲሰሩለት የሚያስፈልገው የአፈር አይነት ስለሆነ ማለት ነው። 34ኛ ጥያቄ how does altitude contribute to Ethiopia's agricultural potential? altitude ወይንም ከፍታ የምንለው ለኢትዮጵያ የምርት አቅም በምን መልኩ ነው አስተዋጽኦ የሚያደርገው? ኤ it reduces rainfall የውሃ መጠንን ስለሚቀንስ፣ ቢ it creates different agroecological zones የተለያዩ አግሮኢኮሎጂካል ዞኖችን ስለሚፈጥርልን። ይሄ ማለት ምንድነው? ባጭሩ የተለያዩ አግሮኢኮሎጂካል ዞኖች አሉ። ለምሳሌ ደጋ፣ ወይና ደጋ፣ ቆላ ምናምን የሚባሉት አሉ። እነሱን ነው የሚገልጽልን ማለት ነው። ሲ it lowers soil fertility የአንድን አፈር ፈርቲሊቲ ወይንም የማምረት አቅም ስለሚቀንስ፣ ዲ it decreases the variety of crops የተለያዩ የምናመርታቸውን የምርት አይነቶች ስለሚቀንስ። እቺ ቀለል ያለች ጥያቄ ነች ያለ። ስለዚህ ታገኛላችሁ ብዬ አስባለሁ መልሷን። 1 2
3 ስለዚህ መልሱ ምንድነው ማለት ነው? multiple choice B ማለት ነው። Altitude will contribute to Ethiopia's agricultural potential because it will create different agroecological zones. 35ኛ ጥያቄ different agroclimatic zones in Ethiopia help the country by የተለያዩ አግሮክላይማቲክ ዞኖች ቀደም ያነሳውላችሁ ደጋ ወይና ደጋ ቆላ በረሃ ምናምን የምንላቸው የሀገራችንን ኢትዮጵያን የሚያግዙት እንዴት ነው? A reducing exportable crop production አምርተን ወደ ውጪ የመለካቸውን የምርት መጠን በመቀነስ B limiting the types of crops grown የሚመረቱ የምርት አይነቶችን በመገደብ C allowing the production of diverse export crops የተለያዩ አይነት ምርቶችን አምርተን ወደ ውጭ ሀገራቶች ለመላክ ስለሚያግዘን ወይንም ያግዘናል ነው። D preventing climate change የአየር ንብረት ለውጥን በመከላከል ይላል multiple choice D። እስኪ የዚህን የ35ኛውን ጥያቄ መልስ ሞክሩት። multiple choice ምን ይሆናል ብላችሁ ተጠብቃላችሁ? 1 2 3 4 5 ለዚህ ለ35ኛ ጥያቄና ቀደም ላነሳውላችሁ ሌላኛው ጥያቄ መልሱን በኮሜንት ሴክሽን እጠብቃለሁ። ጥያቄዎቹን አስመልክቶ ግር ያላችሁ ነገር ካለ በጥያቄ መልክ ልጠይቁኝ ትችላላችሁ። በኮሜንት ሴክሽን ልታሳውቁኝ ትችላላችሁ። የማቀርብላችሁ ትምህርታዊ ቪዲዮዎች የሚመቻችሁ ሰዎች ቪዲዮቹን ላይክ በማድረግ ጀምሩ። እዚህ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። አብራችሁን ስለቆያችሁ እጅግ በጣም ከልቤ አመሰግናለሁ። ቴንክ ዩ